Spagna, salva ይመችሻል ኮላ ባትርገንም ላይ ይመችሻል ዋናው ላቭ ነው እኔ ብቻዬን መብላት ብቻውን የበላ ብቻውን ይሞታል ብዬ ነውና እኔ በላችሁ እንድሮ ልበሉብኝ ነው ይመችሻል እንጂ ነው ፈረንሳይ እየለመነችኝ ነው እኔ አንቺ ብዬ ነው እኔ ከፈረንሳይ ቋንቋ እንግባባም ብዬ ነው እኔ ከእናንተ ጋር መልክ የሚመሳሰል እኔ ያማል ስለመመሰል ምናምን ነው ምን ያለሽ እኔ የፈጠር ነው ውሳኔሽን ንገሪኝ ሰናዱ እሺ ቀብራራው ስፔን 4-0 በአግባቡ ማለት ነው ሳውዲን አንቀባራታለች በባለፈ ኬፕ ቨርዲ ጋር በነበረው ጨዋታ ላይ ስፔንን አይታችሁ የገመታችሁ ማለትም ይሄ ቡድን ለዋንጫ ላይ ሄድ ይችላል አስፈሪ ነው ላላችሁ አሬ ኬፕ ቨርዲ ጥንካሬ ነው ማን በጣም ጠንካራ ነው የዛሬው ውጤት ደግሞ ስፔንን ጥሩ መሆኑ ራሱ አይገልጻትም ለምን ሳውዲ በጣም ደካማ የሆነች ቡድን ነች ገብቷል ተከክለኛውን ስፔን ምናይበት ስቴጅ ይመጣል ገና ነው ይሄ ስፔን ራሱ አሪፍ አይደለም 4-0 በርግጥ አሸንፏል ትልቁ ፖይንት ምን መሰላችሁ ላሚን ያማል ቆንጆ ጎል አስቆጥሯል ጀምአው ከዛ ውጪ ግን ቡድኑ ፍጹም ኦርጋናይዝ የነበረ ነው እንደው ተፎካካሪ ማይመስሉም ነበር ሳውዲዎች ገብቷቸው አላለ ስለሆነ በዚህ ጨዋታ ላይ ስፔንን ማድነቅ ራሱ በጣም ከባድ ነው የምሬን ለምን በጣም ደካማ ሆኑብኝ ሳውዲዎች ከጠበቅኳቸው በታች ሆኖ ነው ያዩዋቸው ያ ብቻ አይደለም የስፔንን በረኛ ሳይመለከቱት ነው የወጡት ብለን ብንናገር ምንም አያሳፍርም ምንም ማለት ነው እኔ ሚረባ ሙከራ እንኳን ሲያደርጉ አልተመለከትኳቸውም ጀማው ለማንኛውም ስፔን 4-0 በሆነ ውጤት በማሸነፍ እንግዲህ ወደ ቀጣዩ ስቴጅ ለማለፍ ከጫፍ ደርሳለች ወደ 5 ነጥብ በመያዝ ማለት ነው በዚህ ውድድር ላይ ዋንጫ ልታገኝ ትችላለች ተብሎ የመጀመሪያ ቅድሚያ ግምት የተሰጣት እንግዲህ ለስፔን እንደሆነ ታውቃላችሁ ግን ትክክለኛውን የስፔን ቡድን ገና ነው አላየነውም ጀማው በርግጠኝነት በቀጣይ ጨዋታዎች እንመለከቷለን በርግጠኝነት ሳውዲ አረቢያ በስፔን ተደበደበች ለክሶ አናለቅስም ፈርስት ሃፍ ስላለቀስንላቸው ማለት ነው አይዞሽ ሳውዲ አረቢያ ምንም ማድረግ አይቻልም በዚህ ቪዲዮ እንዴት ነው የተደበደበችው ወይ ደግሞ ለምንድን ነው የተደበደበችው የሚለው ነገር ነው የምናየው ኬፕ ቨርዲ መከላከል ትችላለች ሳውዲ አረቢያ አትችልም ነው ወይስ የስፔን አታክ ባንዴ ብቻ ማርሽ ቀየረ ሁለቱም ገባርላ አንደኛ ስፔን አታኩ የሞታ አይደለም ገባ በደንብ ፖዚሽን ትይዛለች ፔኔትሬሽን ነበር የጎደላት ለሚን ያማል ሲመጣ ሁሉንም ስራሱ ባይሰራውም ራሱ ሜዳው ላይ መገኘቱ ብቻ ራሱ የሙሉ የስፔንን አታክ ነው የቀየረው ነው ማለት አንደኛ ሁለተኛ ነገር ደግሞ ኬፕ ቨርዲ ከሳውዲ አረቢያ የተሻለ መከላከል ትችላለች ሁለቱም ነገር ነው ዛሬ የተከሰተው ማለት አምስተኛ ጎል አግብተው ራሱ ኦፍሳይድ ተብሎ ተሰርዞባቸው ነው እንጂ 4-0 ዋናዋ ማን ፈረንሳይ አሸነፈች እንትና አሸነፈች ልክ እንደ አርጀንቲና በክሊን ሺት ያሸነፈችው ግን ስፔን ብቻ ናት ማለት ነው ስለዚህ ስፔን ጨዋታ ውስጥ አለች እስካሁን ደስ ያስደበሙ ቡድኖች ከአንደርዶጎቹም አንድ አውጣላችኋል ፈረንሳይ እንግሊዝ አርጀንቲና ስፔን ያስደመሙኝ ማለት ከአንደርዶጎቹ ደግሞ የአፍሪካ ሀገሮች በጣም አስደምሞኛል ሁሉም ማለት ካለ ሳውዝ አፍሪካ እና ግብጽ ውጪ ማለት ግብጽ እንደውም አሪፍ ነበረች ግን እሷን አላስደመመችንም ብለን እንከራታለን ግዴታ ማለት ግዴታ ሌሎቹ ሞሮኮ ምን አቤት ሞሮኮ የዩሮፕ ቡድን ነው አባቴ ሞሮኮ ቀልድ አያውቅም ማንንም ጋር ተከሻ መለካካት የሚችል ቡድን ነው አንድ ጎል ያገባል እንጂ 4-5 ማግባት ስላቃተው አይደለም አንድ ያገባና ይግም ባል ምንም ማድረግ አትችልም ቪኒሺየስ ጁኒየር ብቻ ነው እስካሁን ያገባበት ነው ማለት ገባ አይደለ ስለዚህ እንጠብቃቸዋለን እነዚህ አፍሪካ ሀገሮችን ስፔኖች ማለት ለምን ዩሮን እንዳሸነፉ ዛሬ ነው ያሳዩት ወርልድ ካፕ ላይ 4-0 ሳውዲ አረቢያን 4-0 ማን ላሚን ያማል አገባ የመጀመሪያው ወርልድ ካፕ ጎሉ ማን 10 ደቂቃ ነው የፈጀበት ለማግባት ጥቅም ኦያርዛባል እዛ አሲስት አደረገለት ምን አይነት ጎል ነው አተ ኦያርዛባል ይችላል ባለፈው የደደበ ጨዋታ ሲጫወት ነበር ዛሬ ግን በጣም የሚያምር 2 ጎል 1 አሲስት አድርጎ ነው የወጣው ማለት ፈርስት ሃፍ ላይ ቀየረው አራ ዴላው ፎይንት ያረበናት ሶያ ሃትሪክ ይስራበት እኔ ይሄን ሶዬ ቦነ መተዋለሁ ዛሬ ለምን ሃትሪክ መስራት አነበረበት ወርልድ ካፕ ሃትሪክ ያስፈልገዋል ገብቷቸዋል ያ ማለም እንደዚህ አይነት የወደቁ ጌሞች ላይ ደግሞ ጂኦን ከፍ ማድረግ አለበት ለምን እንደው የሚቀይራቸው ያን ያህል ዲፓርት ለማን ኒኮ ዊሊያምስን ቀይሮ አስገባው ምናምን በቃ ይሄ ማለት ነው በስትክክል ማለት ስፈልግ 6 አገባለሁ ግን ማሸነፍ ስለፈለጉ ብቻ 4 አግብቼ ነው የወጡት አይነታቸው ወፍ ነው ዛሬ የተጫወቱ እነ ፔድሪ ምናምን ወደ ኋላ እየመለሱ ነበር ሰከንድ ሃፍ ላይ ቅዝቅዝ አድርገውት ነበር ሲጫወቱ ነበር ውጤቱ ግን ሲያስፈልጋቸው አይታችኋል አይደል ዋስ ከሚጠጡ አጣደፏቸው 3 ጎል አገቡባቸው ማለት ኩኩሬላ ራሱ ዛ ተገጫጭቶ ገባለት ኳሱ ከቼልሲ ልክ እንደወጣ ትንሽ ማን ምን አይነት ቲም ነው ስፔን ማለት ነው ትንሽ አሁን ገብቷቸዋል ሰከንድ ጌም በኋላ ትንሽ እየፈሯቸው ምክንያቱም ይሄ ስቴትመንት ነው ይሄ ዊን ስቴትመንት ኖርማል አይደለም ገብቷቸዋል ጥሎ ማለፍ ላይ ፍሩን እያሉ ነው መልእክት እያስተላልፉ ነው እሺ እነ ዌሪዝ ሜሲ ዌሪዝ ያማል አሰላሙ አለይኩም እንዴት ናችሁ በነዳጅ ሴና አታልፉትም ወይ በልክም መዋረድ አለው እኮ ለምንድን ነው እንደዚህ በቀል መበቂያ የሆናችሁት
ታባታችሁ እንኳን ባያማል አሃዱ ተባለባችሁ እንደ የመጀመሪያው ጎል እንኳን ባያማል ገባባችሁ ሳይ አህለ ወሰህለን ሳውዲ አረቢያ በቃ ላለማግባት ያረክሽው ያላለሰለሰ ጥረት በሚገባ ግቡን መጥቷል ማለት ነው። ምንም የማግባት እቅድ የለሽም። ይቻላል። ምን ለምን ታገቢያለሽ? ሲጀመር ምን ያረጋግልሻል? ጎል ስፔን አምስተኛ ጎል አግብታው ሳይኖርባት እንጂ እኔ እንደውም እንዳጀባበራቸው ስፔኖች በቃ ደርዘን ወይ ግማሽ ደርዘን ሳያገቡ የሚያቆሙ አልመሰለኝም ነበር። እንዳለ የፊት መስመሩን ቀይረው አስወጡና የሆነ ተረጋጉ ከዛ በኋላ እንጂ እንዳጀማመራቸው ማለት ነው። ሳውዲ አረቢያ ወደ ሀገሯ ተመልሳለች። ዛሬ ሶስተኛ ጨዋታዋን በርቀት ነበር የምታካሂደው ብዬ ነበርና ደግነቱ እኔም ስፔን በክሊንሺት ታሸንፋለች ነበረ። ቀመሬ ግቡና ቴሌግራም ላይ ተቀላቀሉ። ጊቫዌ ያለ ለአዲስ ተመዝጋቢዎች 10 ሰዎች ይቻማችሁ። ባለፈው በቤንች ሲገቡ እንደዛ ያላገጥሽ 0-0 ሲወጡ ያላገጥሽ ላይ ይሄልሽሽ የስፔን ሱፐር ቲም ይበላል ያለበት ሱፐር ቲም ይሄ ነው። ያማል ካለ ሲጀመር ማለት ነው ሌላ ምንም አያስፈልጋቸውም። ያማልን ብቻ ያስገቡት። አረ በስመ አብ እንዴት ኢንጆይ እንደሚደረግ ስፔን ግን አታካቸው እንዴት ነው ደስ የሚለው። ማርያምን የሚጮቱት ጨዋታ በቃ ፒውር ፉትቦል። ፌራን ማለት ነው ቋሚ ይሆናሉ ብሎ እንዳያስብ ከዚህ በኋላ ኦያርዛባል ባለበት ተቀይሮ ገብቶ ለሚስታቸው ኳሶች ፌራ እኔ ቃል የለኝም። ደግሞ እኮ እኔ እኮ አመቱን ስታቱ እኮ እንዴት ያበደ እንደሆነ እኮ የፌራን እኮ የጎል ቁጥሩና አሲስትና ጎሉ እኮ ስታቱ በጣም ያበደ ነው። ግን ኦያርዛባል ነው ቋሚ መሆን ያለበት። የሚጨርስ ኳስ ጭርስ ያደርጋል። በዛ ላይ ጎበዝ ነው ፕሌስ ያደርጋል። ዳኒ ኦልሞ ሌላኛው ነው። ዳኒ ኦልሞ ዛሬ ያ ነምበር 10 ሮል ላይ ማለት ነው በጣም ያበደ ነበር። በቃ እንደዚህ ወደ ውስጥ እየገባ የሚሰጣቸው ኳሶች ምናምን በጣም ያበዱ ነበር። ዳኒ ኦልሞ ዛሬ በጣም የሚገርም ነበር ለኔ ማለት ነው። ያጫውተው ያው በዛው በኩል ቢሆንም በጣም የሚገርም ነበር ዳኒ ኦልሞ። ስፔን 4-0 አሸንፋለች። እኔ ነገርኳቸው አርጀንቲና እና ስፔን በደንብ ይሄዱታል። ስፔሻሊ ስፔን ሚድፊልዷ በጣም ጸዴ ነው። ዲፌንሱ ነው እስከዚህም እንደዚህ ሆኖ እንጂ አታክ ላይ ራሱ የሚደርስብን የለም። በጣም ያበረ ጌም ነበር። ያማል ማግብቷል። ሁሉም አሪፍ ተጫውተዋል። ኔክስት አሸንፈው ያልፋሉ ብዬ አስባለሁ። ማን ነው እነዚህን ደግሞ እናንተ ፈቶ የለቀቀብን እንዴ? ኧረ ስፔን አያውቁም ብለህ ምን ሳውዲ ናቸው ብለህ ነው እንደዚህ የምትጸዳዳባቸው? ኧረ በፈጣሪ አንተ ምን አይነት ተጫዋቾች ናቸው ሳውዲዎች ግን እንዴ? ምንም መከላከል አይችሉም። ምንም እንዴት ነው ቆይ ከዩራጓይ ጋር የወጣችሁት እንዴ? አረ በስመ ሲጀምር ማለት ነው ይሄ የተረገመ አሰልጣኝ የስፔን ዴላፎንቴ ነው ምናምን የሚሉት ሰውዬ ነው የባለፈውንም ጨዋታ ከእንትኖች ጋር እንደዚህ ከኬፕ ቨርዲ ጋር የወጣው እንጂ ማለት ነው። ሲጀምር ላሚን ያማል ቺት ኮዱ ነው የስፔን። በቃ እሱ ካለ የሆነ ነገር መፍጠር ይችላሉ። በጣም ነው የሚገርመው። ቪዲዮውን ኮፒ ሊንክ ሼር እያደረጋችሁት ቤተሰብ 100,000 እንግባ የሚለው ቻሌንጃችን አሁንም እንደቀጠለ ነው። 100,000 እንግባ። በጣም አሪፍ እየሄድን ነው፣ ግን 100,000 እንድረስ። ሌላው ደግሞ ሮል ኦቨር በዚህ 3 ቀን ውስጥ እንጀምራለን። ቴሌግራም ቻናላችንን ተቀላቀሉ። ከስር እናስቀምጥላችኋለን አድሬሳችንን፣ እዛ ላይ እየገባችሁ ተቀላቀሉ። ሮል ኦቨራችንን ከ2 ቀን በኋላ እንጀምራለን። በጣም አሪፍ ትኬቶች እያሳካን ስለሆነም እየገባችሁ ዝም ብላችሁ ጎብኘት አድርጉት። ይመቻችሁ። ኤኒዌይስ ስፔን ግን አምራለች። ሌላው ተፈሪው ሀገር ስፔን ነው። እኔ ምን እንደሚቻለን አላቅም። በጣም ስፔን አምራለች። እስካሁን ካየኋቸው ቲሞች አሪፍ ጨዋታ የተጫወቱት ከዚህ ሙሉ ቲሞች ፈረንሳይ ናቸው። ቀጥሎ እንግሊዝ፣ ከዛ ኔዘርላንድ ነው። አሁን 4ተኛዋ ቲም ስፔን ሆናለች ማለት ነው። ፎሎ ማድረግ እንዳይረሳ። ዓለም ላይ አንደርሬትድ ከምላቸው ተጫዋቾች መካከል አንዱ ሚካኤል ኦያርዛባል ነው። ይኸውላችሁ ብዙዎች አይናገሩለትም። የባስኩ ተወላጅ የሪያል ሶሴዳዶ ኮከብ ኦያርዛባል ዛሬ በዓለም ዋንጫ መድረክ ራሱን በደንብ ማሳየት ችሏል። በጣም ነው ደስ ያለኝ። ምክንያቱም ይኸውላችሁ ለጎል አስቆጥሮ 1 አሲስት ደግሞ ለላሚን ያማል ምን አይነት ኳስ እንደሰጠው አይታችኋል ብዬ አስባለሁ። ከግራ ክንፍ እየተነሳ ተጫወት ብትሉት የሚጫወት እንዲሁም ደግሞ 9 ቁጥርም ከፈለጋችሁት የሚገባ ታትሮ ፕሬስ የሚያደርግ ወርክ ሬቱ በጣም ሃይ የሆነና በሜዳ ላይ ታጋይ ከምላቸው ተጫዋቾች መካከል አንዱ ሚካኤል ኦያርዛባል ነው። እርግጥ ነው የባስክ ተወላጆች እስከ መጨረሻው ድረስ ለቡድናቸው መፋለምን ያውቁበታል። ለብሔራዊ ቡድናቸውም ጭምር ያው ብዙ ጊዜ ባስክ ሲባል ካታሎኒያ ሲባል ለስፔን ብሔራዊ ቡድን ያን ያህል እንደ ሌሎቹ ስሜት አላቸው ወይ የሚለው ጥያቄ ውስጥ የሚገባ ነው። ምክንያቱም ሌላ ታሪክ ከጀርባ ስላለ ማለት ነው። ነገር ግን እስከ ጥግ ድረስ ለስፔን ያለውን እየሰጠ ያለ ተጫዋች ነው። ባለፉት እንግዲህ 13 ጨዋታዎች ላይ 21 ጎል ኮንትሪቢዩሽን ያለው ተጫዋች ነው። እንግዲህ ይሄ ድንቅ ስፓኒያርድ። ስለዚህ ከጨዋታ እየነገሰ ስለሆነ ደስ ብሎኛል። ምናልባትም ይህን ተጫዋች በሚቀጥሉት ዓመታት እድሜው ነው እንጂ በትልቅ ቡድን ብናየው ደስ ይለኝ ነበር። ሚካኤል ኦያርዛባልን ከልቤ ነው የምወደው ጋይስ። እስኪ ስለ ሚካኤል ኦያርዛባል ምን ትላላችሁ? ሀሳባችን ኮሜንት
ሴክሽን ላይ ያስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኦያርዛባል ይለያል ያርግለት። ነካክተው የተኛውን በሬ አደረጉት አውሬ ማለት ይሄ አይደለ? ይኸውላችሁ የኔ የዚህ ዓለም ዋንጫ አሸናፊ ትሆናለች ብዬ የምገምታት ቀዳሚዋ ብሔራዊ ቡድን ስፔን ናት። ዛሬም እንግዲህ ኬፕ ቨርዲ ላይ አቻ ከተለያየች በኋላ እልኋን ሳውዲ አረቢያ ላይ 4-0 በሆነ ሰፊ ውጤት በማሸነፍ እንግዲህ መወጣት ትችላለች። ጨዋታው ሙሉ በሙሉ ዶሚኔት አድርገው ነበር። ሳውዲ አረቢያዎች በጨዋታው ላይ አልነበሩም ማለት ይቻላል። ስፔኖች በፈለጉት መንገድ ነበር ጨዋታው ሲሄድ የነበረው። በመጀመሪያው አጋማሽ ሁሉንም ነገር የጨረሱት ማለት ይቻላል። ላሚን ያማልም በዓለም ዋንጫው የመጀመሪያ ጎሉን ማስቆጠር ችሏል። ለሱ ደስ ብሎኛል። 10ኛው ደቂቃ ላይ የመክፈቻውን ጎል ካስቆጠረ በኋላ 21ኛውና 24ኛው ደቂቃ ላይ ኦያርዛባል ሁለት ጎሎችን አከታትሎ አስቆጥሮ እንግዲህ ስፔን 3-0 ገና በ25 ደቂቃ ውስጥ ነበር መምራት ይችላል የነበረው ማለት ነው። ኦያርዛባል ግን ጋይስ ሌላ ታሪክ ላይ ያለ ተጫዋች ነው። የምሬ ነው። በጣም ሲበዛ አንደርሬትድ ማለት ነው። ለስፔን ብሔራዊ ቡድን ደግሞ በደንብ ፊት የሚያደርግ የቡድን ተጫዋች ነውና ዛሬ ሁለት ጎል እንዲሁም ደግሞ አንድ አሲስት በስሙ ማስመዝገብ ችሏል። ባለፉት 13 ጨዋታዎች ደግሞ ለስፔን 21 የጎል አስተዋጽኦችን ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ እንግዲህ 49ኛው ደቂቃ ላይ ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ ታምባክቲ በራሱ መረብ ላይ ጎል አስቆጥሮ ስፔን 4-0 ጨዋታውን ማሸነፍ ችላለች። ሙሉ በሙሉ ዶሚኔት አድርጋው ነበረ። የኬፕ ቨርዲን ጨዋታ በቀል ነው የተወጣችው ማለት ይቻላል። የግሩፓም እንግዲህ በ4 ነጥብ መሪ መሆን ችላለች። ለማንኛውም እናንተ ስለዚህ የስፔን ብሔራዊ ቡድን ፐርፎርማንስ ምን ትላላችሁ? አሰልጣኝ ሉዊስ ዴላፎንቴ ምን ያህል ጌሙን እንደቀለለው የምታዩት ከሰከንድ ሃፍ በኋላ አብዛኞቹ ወሳኝ የሚባሉት ተጫዋቾችን ቀይሮ ነበር እያስወጣ ሲያሳርፍ የነበረው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለተመልካች አዝናኝ አልነበረም። ለስፔናዊ ግን በቃ በጣም አሪፍ ነበር። ምክንያቱም ባለፈው ኬፕ ቨርዲ ላይ 1 ጎል ማስቆጠር አልቻልክም። ከዛ ግን በ30 ደቂቃ 3 ጎል አስቆጠረ። ከዛ 4-0 ስታሸንፍ ደግሞ ያለው ስሜት አሪፍ ነው። ከዚህ በላይ ጎል ማስቆጠር ይችላሉ የሚል እምነት ነበረኝ። ምክንያቱም በ30 ደቂቃ 3 ጎል አስቆጠረ። ከዛ ደግሞ ሳውዲ ነው ብዙ ጎል ማስቆጠር ይችላሉ ብዬ እምነት ነበረኝ። ግን 4 በቂ ነው። ከባለፈው ምንም ጎል ሳታስቆጠር ለመጣ ሀገር ይሄ በጣም አሪፍ ነው ብዬ አስባለሁ። ያ ማለም እስከ 45 ደቂቃ መጫወት ችሏል። ሪከቨሪው ገና ብዙም ያስፈልገዋል ብዬ አስባለሁ። ባለፈው ያላስጀመረው ለዛ ነው። አሰልጣኙን ግን በዚህኛው ጨዋታ ማድነቅ አለበት። ፊት ለፊቱን ቀይሮ ነው የመጣው። ፈርናንዶ ቶሬዝን ቁጭ አደረገ። ጋቪን አስወጣ። ትክክለኛ ውሳኔ ነው የወሰነው። ጋቪ በግራ በኩል ፈርናንዶ ቶሬዝ እኮ አይሆንም እኮ አይኑ ተቀይሮ ገብቶ ጎል አስቆጥሮ ኦፍሳይድ ተብሎበታል። ግን ሚሆን ተጫዋች አይደለም። ያማል በእድሜ ትንሹ ሁለተኛው ተጫዋች ሆኗል ለስፔን ጎል ማስቆጠር ይቻላል። የመጀመሪያው ጋቪ ነው። ከዛ ያማል ሆኗል። በተወሰነ በቀናት ልዩነት ነው እንጂ ይሄን ያህል ትልቅ ጋፕ የላቸውም እና ስፔን ትልቁ 3 ነጥብ ወስዳለች ብዬ አስባለሁ። ለእሷ ቀላል ይመስል ይችል ነበር፣ ግን ያቻ አስፈርቶ የነበረ አሪፍ ነው። ብቻ ስፔናዊ ኮከብ ላሚን ያማል ከጨዋታው በኋላ አስገራሚ አስተያየትን ሰጥቷል። ምን እንዳለ ነግራችኋለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። ስፔናዊ ኮከብ ላሚን ያማል ዛሬ ስፔን ሳውዲ አረቢያን 4-0 ባሸነፈችበት ከጨዋታው መጠናቀቅ በኋላ ለጋዜጠኞች በሰጠው ጋዜጣዊ መግለጫ ላይ በመጀመሪያው ጨዋታ ከኬፕ ቨርዴ ጋር ብዙ እንቅፋቶች ገጥመውን ነበር። በርካቶችም ከእውነት የራቁ ነገሮች በሚዲያ ሲወሩብን ነበር። ነገር ግን ያንን እንቅፋት ተሻግረን ዛሬ እዚህ ጋር ደርሰናል። ልጅ ያለፈውን የዓለም ዋንጫ በትምህርት ቤት ሆኜ እከታተለው ነበር። ታዲያ ዛሬ ህልሜ እውን ሆኗል። ምክንያቱም በዓለም ዋንጫው ተሳትፌያለሁ። ለዛም ደግሞ በመጀመሪያው ቋሚ አሰላለፍ ጨዋታ ለሀገሬ ጎል ማስቆጠር ህልሜን እንዳሳካው ነው የምቆጥረው። እጅግ በጣም ደስ ብሎኛል በማለት አስተያየቱን ሰጥቷል። አክሎም ላሚን ያማል የመጀመሪያውን የዓለም ዋንጫ ጎሌን ለእናቴ፣ ለፍቅረኛዬ፣ ለጓደኞቼ እንደዚሁም ለቡድን አጋሮቼና ለመላው የስፔን ደጋፊዎች በሙሉ መታሰቢያነቱን ሰጥቻለሁ በማለት አስተያየቱን ሰጥቷል። በመጨረሻም ላሚን ያማል አሁን ትኩረታችን የዩራጓዩ ጨዋታ ላይ ነው። እሱን ጨዋታ አሸንፈን የቡድናችን ቶፕ ወይም ደግሞ አንደኛ ሆነን ወደ ቀጣይ ዙር ማለፍ እንፈልጋለን በማለት ላሚን ያማል ከጨዋታው በኋላ አስተያየቱን ሰጥቷል። እናንተስ ታዲያ በአስደናቂው ኮከብ ላሚን ያማል አስተያየት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስፔኖች እንግዲህ የኬፕ ቨርድን እልህ ሳውዲ አረቢያ ላይ ተወጥቶታል። አይገልጹም። በስማ ቅጥቅጥን ያደረጓቸው 4-0 ምንም እድል አልሰጧቸውም። ለምን ስቲል ዋን ኦፍ ዘ ፌቨራይትስ ኦፍ ዘ ወርልድ ካፕ እንደሆኑ ነው ያስመለከቷቸው። በዚህ ጨዋታው መደምደማችን አይደለም፣ ነገር ግን ያላቸው የቲም ቫራይቲው ራሱ ተጫዋቾቹ በቃ ይናገራል። ሮድሪ ራሱ በባላንዶር ሌቭሉ ነበረ ዛሬ ሲጮት የተመለከትነው፣ በጣም ኢምፕሬሲቭ ነበረ መሀል ሜዳ ላይ። ከዛ ውጭ ሌሎቹ ተጫዋቾች እንደተለመደው እነ ፔድሪም ሁላቸውም በደንብ አባቭ አቨሬጅ በሚባል አጮት ነው ሲጮቱ የነበረው። ሁሉም አሪፍ ነበሩ። ዳኒ ኦልሞም ዛሬ አሪፍ እንቅስቃሴ ነበረ። ኦያርዛባልና ላሚን ያማልን ፈርስት ሃፍ ላይ ጨርሰው ነው ስራቸውን የወጡት 3 ጎሎች ላይ በመሳተፍ ማለት ነው። ላሚን ያማል እንግዲህ ብዙ ጊዜ ሲፈጠር ነው የምናውቀው፣ 100% ላይ አልነበረም ራሱ ፈርስት ሃፍ ላይ። ነገር ግን እንዴት ችግር እንደሆነ እሱን ለመያዝ ሲረባረቡ የሚለቅላቸው ስፔስ በቃ ለየት ያለ ነው። እሱ ሜዳ ላይ መቆሙ ብቻ
ሌላ ለየት ያለ ነገር መፍጠር ይችላል እና ስፔኖች ማለት ነው ያጣጣፉት ነው። የዓለም ዋንጫ ግን ምንም እያመለጣችሁ ከሆነ እቺ እንኳን ቀደም ያሉት ጨዋታ ረፈደ ነጋ ችግር የለውም። እዚህ ሁሉም አምጥቼላችኋል እስካሁን ያሉትን ፕላስ መጫ እንዳይረሳሳዎች ኮፒ ያስቀምጣችሁ ኮፒ ሊንክ የሚደረግ አለውላችሁ ለእያንዳንዱ ጨዋታ ቃሌ ነው። ገብታችሁ ማየት ትችላላችሁ። ላሚን ያማል ያ በ19 ደቂቃ ነበረ አስቆጥሮ መውጣት የቻለው። ብዙ ጊዜ ሲፈጠር ነው የምታውቁት። ነገር ግን ዛሬ ሪሲቭ ሲያደርግ የተመለከትነው ኦያርዛባል ነበረ የጨረሳቸው ሳውዲ አረቢያን። ሶስቱንም ጎሎች መንስኤ የነበረው ኦያርዛባል ራሱ ነው። ብቻ ይመቸው። ሌላ ሃትሪክም ይሰራ ነበር ፈርስት ሃፍ ሊያልቅ ሲል ሳውዲ አረቢያ በረኛው ሲንቀለቀል ማለት ነው። ነገር ግን አንግል አትርፏቸዋል። ከዛ ውጭ ደግሞ ያው ሰከንድ ሃፍ ላይ እንደነገርኳቸው የረሚ ፒኖ እና ፈራን ቶሬስ ገብቶ ነበር። ፈራን ቶሬስ እንደለመደው እንግዲህ በጣም በሚያሳዝን ሁኔታ አንዳንዴ አሁን አም ፊሊንግ ባድ ፎር ሂም አላሻችሁ የሚስትበት መንገድ በጣም ግራ ይገባል። በቃ እንዴት አያገቡም ትላላችሁ እና ያ አስቸጋሪ ነው። ሲያገባ ደግሞ ኦፍሳይድ ጭራሽ አግብቶም ነበረ ኦፍሳይድ ተባለበት እና ያ አራተኛው ጎል ደግሞ መንስኤ የነበረው ከኮርነር የተፈነጣጠረውን ኳስ ኩኩሬላ በሚገርም ትመቶት ነበር። እዛው ተፈነጣጥሮ ሳውዲ ኦን ጎል ማስቆጠር ችሎ ነበር። ታምባክቲ ያ 4-0 ስፔኖች ማሸነፍ ችለዋል። በጣም የሚገርም ፐርፎርማንስ ከሮድሪ እና ከኦያርዛባል ተመልክተን ነበረ። ላሚን ያማል እንግዲህ አሪፍ እንቅስቃሴ አድርጓል። አርፎ እንደሚመለስ አልጠራጠርም። ለኡሩጓይ ጨዋታ አስፈላጊ ሲሆን ለምንድን ነው ብትሉኝ ራሱ አርጀንቲና እንግዲህ እዛኛው ግሩፕ ላይ እንደምታውቁት አርጀንቲና የሚያሸንፈው ግሩፕ ላይ የዚህ ግሩፕ ሁለተኛ የሚጨርሰውን ነው የሚገጥመው እና እሱ በጣም ከባድ ነገር ሊሆን ይችላል እና እሱን ታሳቢነት ከመክተት ማለት ነው ስፔኖች ኡሩጓይን እንግዲህ ማሸነፍ ይኖርባቸዋል። ኡሩጓይ ኬፕ ቨርድ ዛሬ አለ። ኬፕ ቨርድ ምናልባት ኡሩጓይን ካስጣለው በአቻም ራሱ ማለፍ ይችላል። ስፔን ግን እንደዚህ አይነት ነገር ውስጥ ከመግባት ኡሩጓይ ናቸው የተሻለው ቲም ስፔን ነው ያለምንም ጥርጥር እና ሄዶ ያንን ጨዋታ በስርዓቱ ማሸነፍና በሞመንተም ገብቶ መርገጥ ነው። ብቻ ያ ለስፔኖች ያንን ወጥረው ቢያደርጉ ባይነኝ። ምክንያቱም አርጀንቲኖች በዛ ግሩፕ ላይ አንደኛ የሚጨርሱን ይመስሉ ከዚህ አረማመዳቸው ጭራሽ ሜሲ እንደዚህ ትጮታ ያ ምንም ጥርጥር የለው ነገር ነው። ኤኒዌይስ ያ ስፔን ያለው ነገር እንግዲህ ይመስላል። ምላሻቸው ከበድ ያለ ነው። የዚህ ጨዋታ እንግዲህ ለእናንተ ምርጥ ተጫዋች ማን ነበረ? እኔ በበኩሌ ሚኬል ኦያርዛባልን አስቀድማለሁ፣ ሮድሪ፣ ከዛ በኋላ ላሚን ያማል ብንል አይ ቲንክ ማንም ይከራከራል ብዬ አላስብም። ከዛ ውጭ ግን ለእናንተ ምርጡ የነበረው ማን ነው? ኮሜንት ማስቀምጣችሁ ዳርሱ። የዓለም ዋንጫ እንዳያንጣችሁ ቅድም እንዳልኳችሁ ፓስ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ቢደረግ ይመቻል። የህይወት ታሪካችሁ ልክ እንደ ኦያርዛባል በ30 ደቂቃ ይህን ስታት ላልሰሙት ማውራት ስላለብኝ ነው። ኦያርዛባል ከካቦ ቬርዴ ጋር በመጀመሪያው 30 ደቂቃ አንድም ኳስ ያልነካ ተጫዋች ተብሎ በሪከርድ ተመዝግቧል። ኦያርዛባል በሳውዲው ጨዋታ ዛሬ ማለት ነው በ30 ደቂቃ 3 የጎል ኢንቮልቭመንት በማድረግም ከ1966 በኋላ ሶስተኛው ሰው ነው ወይ ሁለተኛው ወይ ሶስተኛው ሰው እና ኢማጂን አስቡ 30 ደቂቃ ኳስ ሳትነኩ ወጣችሁ ከዛ ደግሞ በ30 ደቂቃ 3 ጎል ኢንቮልቭመንት እና ታሪካችሁ እንደዚህ ይቀር ይመቻችሁ። ስፔን በ2026 የዓለም ዋንጫ የመጀመሪያ 3 ነጥቧን አሳክታለች። ሳውዲ አረቢያን 4-0 አሸንፋለች። ስፔን ዛሬ ለሳውዲ አረቢያ ምረት የለሹና ነበር ያመሸችው። በጨዋታው ላይ ሚኬል ኦያርዛባል 2 ጎሎችን አስቆጥሯል፣ 1 አሲስት አድርጓል። ላሚን ያማልም የመጀመሪያ የዓለም ዋንጫ ጎሉን ማስቆጠር ችሏል። ታምባክቲ ደግሞ 4ኛዋን የስፔን ጎል ራሱ ላይ ማስቆጠር ችሏል። ስፔን ዛሬ ስላሳለፉት ድንቅ ጊዜ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሰዎች ስፔን በዚህ ዓለም ዋንጫ የመጀመሪያ 3 ነጥቧን ሳውዲ አረቢያን በማደንዘዝ 3 ነጥብ መውሰድ ትችላለች። አሁን በተጠናቀቀ ጨዋታ ስፔን ሳውዲ አረቢያን ገጥማ 4-0 በማሸነፍ የመጀመሪያ 3 ነጥቧን ማግኘትም ችላለች። ለስፔን የማሸነፊያ ግቦችን ላሚን ያማል መክፈቻ ግቡን ያስቆጠረ ሲሆን ላሚን ያማልም መክፈቻ ጎሉን ማስቆጠሩን ተከትሎ ከፔሌ በመቀጠል የመክፈቻ ግብን ያስቆጠረ በእድሜ አነስተኛና ሁለተኛ ተጫዋች በመሆን አዲስ ሪከርድ ማስመዝገብም ችሏል። ሌላ ግቦችን ኦዚር ባላ ማስቆጠር የቻለ ሲሆን አንዷን እንደበረኛቸው በሆኑ ጎል ግብ አስቆጥሮ በአጠቃላይ ውጤት ስፔን ሳውዲ አረቢያን 4-0 ማሸነፍ እንችላለች። ስፔንም ይህንን ጨዋታ ማሸነፏን ተከትሎ 4 ነጥቦችን በመያዝ ምድቧን መምራትም ጀምራለች። በድጋሚ ለስፔን ደጋፊዎች እንኳን ደስ አላችሁ ለማለት እንፈልጋለሁ። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ሙሉ። ዓለም ዋንጫ አንድ ለየት የሚያደርገው ነገር ወደድክም ጠላህም የማይመጥነውን ቲም እንድታይ ይፈረድብሃል ማለት ነው። ሳውዲ አክቹዋሊ በጣም ያው ጽድት ያለ ቲም አላት ምናምን እንደሚናቅ አይደለም ስፔን ስለሆነች ነው እንጂ ግን ይህን ኩራካው ነው ምናምን ብዙ የማይመጥኑ ቲሞችን የዓለም ዋንጫ እየተመለከትን ነው። እነ ጣሊያንን፣ እነ ፖላንድን፣ እነ ናይጄሪያንና እጅግ በጣም የሚገራርሙ ትልልቅ አቅም ያላቸውን ሀገሮች ወይንም ቲሞች እንግዲህ እያሉ እንዲህ ያሉትን የማየት ግዴታ ውስጥ ትገባለህ ማለት ነው። አሁን ፈርስት ሃፍ ላይ ሁለቱም ኦያርዛባል ያገባቸው ጎሎች በቃ በቀላሉ ኦፍሳይድ ትራክ ውስጥ ማስገባት የሚችሉት ነበር ሳውዲዎች ጨዋታውን ከተመለከታችሁት ማለት ነው። እና
ዞሮ እንግዲህ ያው እግር ኳስ ሳይንስ ነው እምለው ብዙ ጊዜ ለዚህ ነው በጣም የተደራጀ ቲም ብዙ ዓመት የለፋህበት በጣም ጥራት ያላቸውን ተጫዋቾች ልምድ ያላቸውን ተጫዋቾች ካልያዝክ እንዲህ በቀላሉ ታሸንፋለህ ማለት አይደለም። ይሄ ራሱ የዛሬው ጨዋታ ማሳያ ነው። ለማንኛውም ስለ ጨዋታው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ኮፒ ሊንክ ይደረግ። ለአካውንቱ ቤተሰብ ያልሆናቸው የፕላስ ምልክቷን ተጫኑ። ላሚን ያማል ለሀገሩ የመጀመሪያውን የዓለም ዋንጫ ግብ ማግባት ችሏል። እንግዲህ አሁን በጣም እየወደድኳቸው ካሉ ተጫዋቾች ውስጥ አንዱ ይሄ ሱፐርስታር ነው። እንግዲህ ዛሬ ስፔን ጥሩ ፐርፎርም አድርጋለች። ሳውዲ አረቢያ ላይ ሞር አጥቂዎቹ ተቀይረው ወጥተው ነው እንጂ ከዛ በላይ ሁላ ጎል ሊገባ ይችላል። ነገር ግን እኔ የማስበው የስፔን ብሔራዊ ቡድን ይሄ ለዋንጫው ብዙም ግምት አልሰጠውም። ምክንያቱም በዚህ አጨዋወት ይከብዳል፣ አይታወቅም። ጨዋታዎች እየተደጋገሙ ሲሄዱ ሞር ጥሩ ፐርፎርም እያደረጉ ሊሄዱ ይችላሉ። ከዛ ውጭ ግን አሁን እያሳዩ ያሉት ፐርፎርማንስ ብዙም አይደለም። ስፔሻሊ እዚህ ልጅ ላይ ዲፔንድ የሚሆኑ ከሆነ በቃ እሱን ከጨዋታ ውጭ ማድረግ ከተቻለ ብዙም እንቅስቃሴያቸው የተገደበ ነው ብዬ አስባለሁ።